የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ግብጽና ሱዳን መካከል ዳግም የማሸማገል ጥያቄ አቅርበዋል። ፕሬዝዳንቱ የሚከተሉት የደፍጣጭ ዲፕሎማሲና አድሏዊ አካሄድ ግን ትክክለኛ አሸማጋይ አያደርጋቸውም እየተባለ ነው። በዚህ መካከል ኢትዮጵያ ጉዳዩን እንዴት ልታስተናግደው ይገባል? ሪፖርተራችን ኤርሚያስ በጋሻው ተከታዩን የትንታኔ ዘገባ ወደ እናንተ ያደርሳል። የውጭ ግንኙነት ባለሙያዎች፣ የፖለቲካ ተንታኞችና ምሁራን ድፍረትና የኃይል የበላይነት በተሞላበት መልክ የራስን ጥቅም ብቻ ለማስከበር የሚደረግን ማንኛውም የዲፕሎማሲ ሥራ ቡልዶዘር ዲፕሎማሲ እያሉ ይጠሩታል። ይህን አጠራር ደፍጣጭ ዲፕሎማሲ ብለን ልንተረጉመው እንችላለን። ቃሉና ትርጓሜው ከዚህ ቀደምም የሚታወቅ ቢሆንም ከቅርብ ጊዜ ወዲህ ግን ለአሜሪካው ፕሬዝደንት ዶናልድ ትራምፕ የውጭ ግንኙነት አካሄድ ጥቅም ላይ እየዋለ እንደሚገኝ ይስተዋላል። ለሁለተኛ የሥልጣን ዘመናቸው ወደ ነጩ ቤተ መንግሥት ከገቡ 1 ዓመት ያስቆጠሩት ፕሬዝደንት ትራምፕ ከተለመደው ወጣ ያለ ቅድሚያ ለአሜሪካ በሚለው መርሃቸው የተቃኘ የውጭ ግንኙነት እየተከተሉ ስለመሆናቸው በተደጋጋሚ ይገለጻል። አንዳንዶች ከቢዝነስ ስብዕናቸው የመጣ ነው የሚሉት የገበያ አሰራር አይነት ወይም ትራንዛክሽናል ዲፕሎማሲም ሌላኛው የዶናልድ ትራምፕ የውጭ ግንኙነት ሥራ መገለጫ ነው። እንግዲህ ፕሬዝደንቱ እንዲህ ባለ አካሄዳቸው ነው የኢትዮጵያ ግብጽና ሱዳንን የሦስትዮሽ ድርድር ዳግም ለማሸማገል ፍላጎት እንዳላቸው የገለጹት። ይህ የማሸማገል ፍላጎት የቀረበው ደግሞ ለግብፁ ፕሬዝደንት አብዱል ፈታህ አልሲሲ በተላከ ደብዳቤ ነው። እንደሚጠበቀው ግብጽና ሱዳን ጥሪውን እንደሚደግፉት ፈቃደኛም መሆናቸውን ገልጸዋል። ኢትዮጵያ እስካሁን ምላሽ አልሰጠችም። በእርግጥ በግልባጭ ለደረሳት ጥሪ መልስ መስጠቷ ከዲፕሎማሲ ስነ ምግባር አካሄድም አንጻር ተገቢ አይደለም የሚሉ አሳማኝ ምክንያቶች ሲቀርቡ ተሰምቷል። ጉዳዩን በተመለከተ ግን የተለያዩ የፖለቲካ ተንታኞች ሐሳቦቻቸውን እያንጸባረቁ ይገኛሉ። ከሰሞኑ በዝነኛው አሜሪካዊ የውጭ ጉዳይ ጥናትና ምርምር ተቋም በካውንስል ኦን ፎሬን አፌርስ ድረገጽ ላይ የወጣ ጽሑፍ የአሜሪካን የዳግም ማደራደር ፍላጎት ማሳየት አደገኝነት ለማሳየት ሞክሯል። ጽሑፉ በግብጽና በኢትዮጵያ መካከል ስምምነት ቢያስፈልግም አሜሪካን ግን ተአማኒ አሸማጋይ ልትሆን እንደማትችል ያስቀምጣል። ምክንያቱ ደግሞ ፕሬዝደንት ትራምፕ በቀደመውም በአሁኑም የሥልጣን ዘመናቸው ለግብጽ ያደላ ግልጽ አቋም ያላቸው መሆኑና ይህንኑም በይፋ ከመግለጽ አለመቆጠባቸው ነው ይላል። It's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. It's become a very dangerous issue, the dam. And I'll see if I can get that back on track. We were all set to make a deal. We're going to do a joint venture of sorts. የሱዳን ጦር ኃይልን የሚመሩት ጀነራል አብዱል ፈታህ አልቡርሃንም ጦራቸውን የምትደግፈውን ግብጽን ማንኛውም አቋም እንደማይቃወሙ ግልጽ ነው። ጸሐፊዋ ሚሼል ጋቪን ታላቁ የኢትዮጵያ ህዳሴ ግድብን እንደ ግዙፍ አስተሳሳሪ ገመድና አገራዊ የኩራት ምንጭ በምትቆጥረው ኢትዮጵያ ግን ይህ የማሸማገል ጥሪ በብዙ ምክንያቶች በበጎ የሚታይ ሊሆን አይችልም ይላሉ። እንደ ሚሼል እይታ በርካታ በምጣኔ ሀብትም በፖለቲካም የፈረጠሙ አገራት አቅማቸውን በሚለካኩበት የአፍሪካ ቀንድ ቀጠና የዶናልድ ትራምፕ ደፍጣጭ ወይም ቡልዶዘር ዲፕሎማሲ ነገሮችን ይበልጥ ያከር እንደሆነ እንጂ ሊያለሳልስ አይችልም። ጉምቱ ዲፕሎማትና የቀድሞው በኢትዮጵያ የአሜሪካን አምባሳደር ቲቦር ናዥ በኤክስ ገጻቸው ፕሬዝደንት ትራምፕ በግብጽና ኢትዮጵያ የናይል ጉዳይ ውስጥ አሜሪካን ዳግም ማስገባታቸው እንዳሳዘናቸው ጽፈዋል። እንደ እርሳቸው እምነት ለግብጽ በግልጽ አድሎ የምታደርገው አሜሪካ ብቻ ሳትሆን የትኛውም ውጫዊ አካል እውነተኛ ገለልተኝነት ሊኖረው ስለማይችል ኢትዮጵያና ግብጽ ልዩነታቸውን ያለ ሶስተኛ አካል ጣልቃ ገብነት በራሳቸው ሊፈቱ የተገባ ነው። አምባሳደር ቲቦር በቀጠናዊ ጉዳዮች ዙሪያ ደግሞ ከሪፖርተር መጽሔት ጋር በነበራቸው ቆይታ አሜሪካ ተአማኒ አደራዳሪ ለመሆን ጥቂት ገለልተኝነት ማሳየት እንደሚኖርባት፣ አለዚያ ሂደቱ በፍጹም ውጤታማ ሊሆን እንደማይችል ተናግረዋል። ሐሰን ማማ የተሰኙ ጸሐፊ በአዲስ ስታንዳርድ ድረገጽ ላይ ባወጡት ትንታኔ ደግሞ የትራምፕ የማሸማገል ጥያቄ ማደራደር፣ ማስፈራራት የሆነበት አካሄድ ነው ይላሉ። እንደ እርሳቸው ሐሳብ ኢትዮጵያ ግልጽ አድሏዊነት በሚታይበትና ውጤቱ ኢፍትሐዊ መሆኑ ቀድሞ በሚታወቀው በዚህ አይነቱ ሂደት መሳተፍ የለባትም ባይ ናቸው። ኢትዮጵያ በዚህ ሂደት ብትሳተፍ በብዙ ዲፕሎማሲያዊ ጥረቶች በአባይ ጉዳይ ብቸኛ ተቀባይነትና ሕጋዊነት ያለው ስምምነት መሆን የቻለውን የናይል ተፋሰስ የትብብር ማዕቀፍን ኮሚሽን የማቋቋምን ሂደት ሊያደናቅፍ የሚችል ነው ይላሉ። ከዚሁ ጋር በተያያዘ ኢትዮጵያ ምላሽ መስጠት አለባት ወይስ የለባትም የሚለውና እንዴት ያለ መንገድ ትከተል የሚለውም የብዙዎች መነጋገሪያ ሆኖ ከርሟል። ሞገስ ዘውዶ የተባሉ ጸሐፊ በአዲስ ኢንሳይት ድረገጽ ላይ በወጣ ጽሑፋቸው ስልታዊ ገደብ ማድረግን ወይም መታቀብን እንደ ውጤታማ የዲፕሎማሲ ልምምድ አዋጭ ስለመሆኑ
ጽፈዋል። በሌላ በኩል የምጣኔ ሀብት ባለሙያው ክቡር ገና በማህበራዊ ትስስር ገጻቸው ኢትዮጵያ ዝምታን ከመምረጥ ይልቅ ግልጽነትን ለመፍጠር ድምጿን ማሰማት አለበት ባይ ናቸው። ያም ሆነ ግን ኢትዮጵያ ስለ ራሱም ከራሱም በላይ መናገር የሚችለውን ታላቁ የኢትዮጵያ ህዳሴ ግድብን የገነባች ሀገር ነች።